አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ሰላማችሁ ብዙ ትበልኝ። እንኳን ደስ አላችሁ ሁላችሁም ማለት ነው። ዛሬ እንግዲህ ብቅ ብያለሁ። ትናንትና ስላልተመቸ የነበሩ ውዶችዬ እንኳን ደስ አላችሁ ሁላችሁም የጨረቃ ፋሚሊ ማለት ነው። ዛሬም በድጋሚ መጥተዋል እነ ቅመሟ ማለት ነው። እንግዲህ ቅመሞቹ ጨረቃዎቹ ትናንትና አንቨርሰሪያቸውን አክብረው ነበረ። በጣም በሚገርም ሁኔታ በጣም ደስ በሚል ሁኔታ ማለት ነው። እውነት ለመናገር እኔ በጣም ነው ደስ ያለኝ። ቤተሰብም በጣም ደስ ብሏቸዋል ማለት ነው። ዛሬም እንግዲህ በድጋሚ ቆንጆ ስጦታ የምታምር የአበባ ሰጥቷታል ብሩኬ። አኪድ ብሩኬ ነው የሚሰጣት፣ ማን ነው የሚሰጣት? እቅፍ አድርጋታለች ማለት ነው። ደግሞ አቀማመጧ ዛሬ እሀብ ስር ነው የተቀመጠችው ማለት ነው። እና እያንዳንድሽ ማለት ነው አሽቃባጮች ሁላ ማለት ነው በፊት አሁን ትታሽቃብጡ የነበራችሁት ማለት ነው ሀባይ ወዳትም ምናምን እያላችሁ ነበረ ማለት ነው። በነገራችን ላይ በባለፈው ብራንክ እኔም ተናግሬ ያለሁ ማለት ነው። ምክንያቱም እኔ የተናገርኩበት ምክንያት ምን መሰላችሁ? አነጋገር ላይ በጣም ከባድ ማለት ይሆናል። ሌላ አንዳንድ ጊዜ ታታስቡት የምትናገሩት አነጋገር አለ። በዛና አለመረዳት ምናምን ለምን አትረዱኝ ምናምን ባለ ሰዓት እኔ ራሱ እንዴት ነው የምረዳሽ? እንዴት ላምንሽ እችላለሁ? እኔ ምናምን ባለ ሰዓት በጣም ተናድጄ ነበር። እኔም ራሱ ተናድጄበት ነበር ማለት ነው። እና ቤተሰብ በነገራችን ላይ እነሱ ይተዋወቃሉ፣ ግን እኛ የምንናገራቸውን ነገሮች ማወቅ አለብን። አብዛኞቻችሁ ያልሆነ ነገር ትናገራላችሁ። እና ደግሞ ታትናንት ወዲያ የለቀኩ ቪዲዮ ላይ እኔ ነግራችሁ ነበር ፕራንክ እንደሆነ ብሩኬ። ምክንያቱም እምነት ምን ያህል እንትን እንዳለ ያን ነገር ለማሳየት ነው ብያችሁ ነበር አልነበር? እና ያን ነገር ነበር እያደረገ የነበረው ማለት ነው። እና ለማንኛውም በጣም ደስ ብሎኛል። እኔ ለዛ አይደለም አሁን የመጣሁት፣ በጣም ደስ ስላለኝ ማለት ነው። በጣም ደስ ብሎኛል እውነት ለመናገር ማለት ነው። የሰውን ደስታ ማለት የሰው ደስታ የሚያስደስታችሁ ካላችሁ ሁላችሁም ይሄን ቪዲዮ ደግሞ ላይክ እና ሼር ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። ደግሞ አዲስ ነገር መጥቷል። ደግሞ ቤተሰብ አልሰማችሁም? ሰምታችኋል ብዬ አስባለሁ። ትናንትና እንግዲህ እዩ ተብዬዋ ደግሞ ልጇን አዝላ መጥታለች ማለት ነው። እዩ ተብዬዋ ልጇን አዝላ ትናንትና መጥታለች ማለት ነው። የመጣችበት ደግሞ ምክንያት ብሩክ የመን ልጅህ ናት እያለች ነው እንዲሁ በደረቁ ማለት ነው። ስለዚህ ምርመራ አላስመረምርም ልጁ ናት ይመን እያለች ነው ማለት ነው። እና አረ ሴትየዋ ግን ምን እያደረገች ነው? እውነት በቃ የልጆቹን ሕይወት ለመሰቃቀል ነው እንደምትመጣው። እነሱ ደስተኛ በሆኑ ሰዓት እስከ ዛሬ ይህን ነበር ደግሞ አሁን ማለት ነው። እስከ ዛሬ እሱ እየፈለጋት እያለ እሱ አልነበረችም ነበር። አሁን ግን እነሱ ደስታ ላይ ሲሆኑ ጥሩ ነገሮችን በቃ ያለውን ውስጣቸው ነገር እንትን ሲሉ እንደገና ብቅ የምትልበት ምክንያት ምንድን ነው? እኔ እኮ ትገርመኛለች እውነት ለመናገር ማለት ነው። በቃ ልጅሽም ከሆነች ልጅሽ ናት፣ ወልደሻታል። ልጅሽን አሳድጊ ረፊና ማለት ነው። አድረስ ተቀመጭ፣ የሰው ህይወት በቃ አትበጥብጭ። ስለዚህ ደግሞ እንደገና ሲቀጥል ደግሞ መጀመሪያ ራሱ በቃ የተለያያችሁት ራሱ አዲስ አበባ መጥቼ ስንት መስዋዕት ከፍል ምናምን መስዋዕት ክፈልልኝ ብሎሻል እንደ ብሩኬ እኮ አላለሽም። ራስሽ ነሽ የመጣሽው። ራስሽ ተከትለሽ እየተንገፈፍሽ መጣሽ፣ እየተንገፈፍሽ ተመለሽ። ሌላ ነገር እኮ ምንም አዲስ ነገር የለውም። እና አሁንም ቢሆን ልጁ ናት ምናምን እያልሽ እንትን የምትይው ነገር ልጁ ከሆነች እንመርመር ብሎሻል፣ መጥቶልሻል እዛው። ስለዚህ ምርመራውን እንትን ብላችሁ ልጁ መሆኗና ለመሆን እኔን እዩና ከዛ በኋላ ያለውን ነገር ማወቅ ነው። አለተበዛ ግን እየወጣሽ ሚዲያ ላይ አንዴ ልጁ ናት፣ አንዴ እንዲህ ነው፣ አንዴ እንደዚህ ነው ምናምን ወጥተህ ራስህ ምን ታውቃለህ ምናምን የምትዩ ነገር ምንም አሳማኝ አይደለም። አሁንም ቢሆን አያሳምንም። ሴቶች ናቸው ተረዱ ምናምን። ማን ነው የሚረዳሽ እንዴ? የዛ ጊዜ ሴት ነኝ ብለሽ ነው እንዴ እንትን ብለሽ የሰጠሽው እንዴ? ኧረ ሰው እንዴት ነው እንደሚያስበው እውነት ለመናገር በጣም ነው አስተሳሰብ ራሱ በጣም ይደብራል እውነት ለመናገር ማለት ነው። እና ሴት መሆንሽን ታውቂያለሽ፣ ሴት ነሽ። ስለዚህ ከወንድ ልጅ ጋር ትታድሬ የዛ ጊዜ እንደዚህ ሆናለሁ ብለሽ አላሰብሽም አይደል እንዴ? ስለዚህ ያለሽን ነገር እንትን ብለሽ እንደገና ያውም ያላገባሽው ያውም በቃ የሰው የሆነ
ያለን ወንድ ማለት ነው። እውነት ከሆነ ማለት ነው። ታውቂያለሽ ምን አይነት እንትን ላይ እንዳሉ ታይሚ ጋር ምን አይነት እንትን ላይ እውነት ትክክል እንኳ ቢሆን ማለት ነው። በነገራችን ላይ ግን ያው ብዙዎች እያወሩ ያሉት አሁን ላይ አሁንም ሆነ በፊትም ሆነ ያወሩብሽ ነገር አለ። ምክንያቱም ያስነካሹ ነገር አለ። ያንን ነገር አስነክተሹ ነው ብለዋል። ግን ያንን ደግሞ ፈጣሪ ያውቃል፣ እኛ እናቅም። እያወሩ ያሉትን የሰማነውን ነው እኛ የምናወራው ማለት ነው። ግን ልጁ ደግሞ ብሩኬ ደግሞ ልጅ አይደለችም ብሏል። እንግዲህ ፈጣሪ ነው የሚያውቀው። ያንን ደግሞ እንደገና ደግሞ ተዛም ውጭ ደግሞ እንደገና ምርመራ እናካሄድ ዲኤንኤን ብሎሻል። ዲኤንኤን ለምንድን ነው አላስመረምርም ልጅን የምትዩ? እመን እንዲሁ በደረቁ ማን እንደ ዝም ብሎ ተሜዳ ልጅ እመን ተብሎ በቃ ዝም ብዬ አንዱን ወልጅ ዝም ብዬ ወልጅ አንዱን ሰው አንጥቼ አንተ ነው መንላለሁ እንዴ? ነውር ነው ወላሂ አይባልም፣ ትጀመር አይባልም። እና ስለዚህ ስርዓትሽን ይዘሽ እውነት ትክክለኛ እውነት ካለሽ ቀጥታ ይዘሽ ሄደሽ ዲኤንኤናሽን አስመርምረሽ የዛ ጊዜ አባቷ ከሆነ ራሱ በቃ በፈለገው መንገድ ሊረዳሽ ይችላል። ልጁን ሊያሳድግ ይችላል። ልጁን ሊንከባከብልሽ ይችላል እንጂ አንቺን ዞር ብሎ እንደማያይሽ ነግሮሻል አይደል እንዴ? ያን ነገር ማለት ነው። ተጎን ያልሆነም ታጠገቤ ተጎን ታጠገቤ ሆና ብለሽ ነበር እንዴ ያን ነገር ያደረግሽው? ወይስ የኔ አድርገዋለሁ ብለሽ ነበር እንደዛ ታረጊ የነበረው? እና ስለዚህ የማይዋጣውን ነገር ምንም ነገር ባታረጊ ጥሩ ነው። አሁን ላይ ደግሞ ህይወታቸው ላይ ባመጪ ደስተኛ ነው ሁላችንም ማለት ነው። ዝም ብለሽ እኝኛ አትበይ እየመጣች በቃ ስራ በቃ ለስራ ከሆነ እኛ ሰብስክራይብ እናደርግሻለን፣ ላይክ እናደርግልሻለን፣ ቪዲዮዎችን እናይልሻለን። ጥሩ ጥሩ ስራ አምጭ በቃ እኛ ምንም ነገር አንፈልግ ካንቺ። ግን ተልጆቹ ራስ ላይ ውረጅላቸው፣ ተፋቺ። የልጅሽን አባትም ማን እንዲሆነ ማነው እወቂ በዲኤንኤን በቃ እኛ የምንፈልገው ይሄንን ነው። ልጆቹ ላይ ግን እየመጣሽ እኝኝ አትበይ። ጧትም ማታም እየመጣሽ እኝኝ ማለትሽን አቁመሽ ነበረ። ደግሞ አሁን ተመልሰሽ መጥተሽ እኝኝ እያልሽ ነው ልጅሽን አዝለሻውም ማለት ነው። እና ልጅ በነገራችን ላይ ያላ ስጦታ ናቸው እና ምንም አያውቁ ልጆች። ግን አንቺ ሴት ነሽ፣ ክብርሽን የምትጠብቂው ራስሽ ነሽ። አብራ እንኳ ያለች ሴት አብረው እንኳ ያለችው ሴት ማለት ነው አብረው እየኖሩ ያንቺ ነኝ እያላት ተሷ ጋር ብዙ ነገር እያሳለፉ ብዙ ላይፍ ብዙ መንገድ እየሄዱ 2 አመት ይኸው ድፍና አረጉ። እስካሁን ድረስ እንኳ ይኸው ጥንቅቅ ያለ ሴት ማለት ነው አጠገቡ ያለችው ማለት ነው። ምንም ጫፏን የማታስነካ አንቺ ቀን በአንድ ቀን ትትዝረከረኪ እውነት ከሆነ ማለት ነው ትትዝረከረኪ ዝም ብለሽ እንትን የሰጠሽውን እንትን እንደገና መልሰሽ ኦያሽ እዝጋ ካሜራ እየደቀሽ እየመጣሽ አትቤ በቃ ወደንዝብ ላይ በቃ አታለቃቅሽ። ስርዓትሽን ይዘሽ ልጅሽን የምታሳድጊ የሆነ አሳድጊ። እርዳታ ተፈለግሽ ደግሞ እንረዳሻለን። በቃ ይሄ ነው ያለው ነገር። ልጆችን ታያቸው በቃ ይኖሩበት ህይወታቸውን የራሳቸውን ደስ የሚል ላይፍ ይኖሩበት። ታያቸው በቃ ይበቃሻል። እስከ ዛሬ ራሱ ያደረግሽው እንትን ይበቃል። ካሁን በኋላ በመከጅበት መንገድ ሄደሽ ልጅሽን አስመርምረሽ የሚሆነውን ነገር አድርገሽ ከዛ በኋላ በቃ ተፋቻቸው ተልጆቹ ጋር ማለት ነው። እና ቤተሰቦቼ በጣም ነው ደስ ያለኝ። በተረፈ ደግሞ እንደገና ደግሞ በጣም ዛሬ በጣም ሆነ ለመናገር በጣም ነው ደስ ብሎኝ ያለው ማለት ነው ታንትና ማለት ነው። እና ዛሬ ደግሞ እንግዲህ ዛሬም እንግዲህ ሀቤት ናቸው ፏ ብለው እንደዚህ ድምቅ ብለዋል። ቅመሟ ደግሞ ቅመም ያለች አበባ ይዛለች በእጇ ማለት ነው። እንግዲህ የሰጣት አኪድ ብሩኬ ነው ማለት ነው። እንግዲህ ፏ በትን እያሉ ነው። ይመቻችሁ። ሁልጊዜም ፏ በሉልን ማለት ነው። እና እኛ የማንፈልገው ምንድነው ጠባችሁና ተካራችሁን የምትጣሉን ነገር። እንደገና ደግሞ ፕራንካችሁ ውሎ የሚያደር ፕራንክ በጣም ይደብራሉ ለመናገር ማለት ነው። እና ውሎ የሚያደር ፕራንክ በቃ አታድርጉ። ፕራንክም ተደራረጋችሁ ወዲያው ተደራረጉ። ደግሞ እንደዚህ በጣም የሚያስጠላ ፕራንክ አትደራረጉ። እና በተረፈ ደግሞ ቅመሟ ደግሞ በጣም አምሮባታል ትናንትና በጣም ደስ። በነገራችን ላይ ሁሉም ያምራሉ። ብሩኬም አምሮበታል። እንዲሁም እነ ፍፄም እነ ሚፍታህም አምሮባቸዋል። በጣም ደስ ይላሉ እውነት ለመናገር ማለት ነው። ደስ ብለዋል። ሁሉም ደስ የሚል እንትና ያላቸው የነበረው ማለት ነው። እና ሀይሚዬ ደግሞ የሴት ጓደኛ የላትም። እውነት ደግ አርጋለች ወላሂ። የሴት ጓደኛ ምን ይሰራል? የሴት ጓደኛ
ምንም አያደርግም የሴት ጓደኛ ትጀመር ማለት ነው። እና የሴት ጓደኛ እኔ በነገራችን ላይ የሴት ጓደኛ የለኝም፣ ምንም ጓደኛ የሴት ጓደኛ የለኝም፣ አልፈልግምም። እና በነገራችን ላይ የስደት ጓደኛ ግን አለችኝ፣ እውነት ለመናገር ማለት ነው። በጣም መወዳት፣ በጣም ማከብራት፣ በጣም ልዩ የሆነች ማለት ነው። እና ቅመሟ ግን በነገራችን ላይ ጓደኛ የላትም፣ የሴት ጓደኛ የላትም። ምክንያቱም የሴት ጓደኛ በምትይዝ ሰዓት አይታችኋል፣ ብዙ ነገር ተፈጥሮ ነበረ ማለት ነው። ተብሩኬ ጋር ያላቸው እንትን ጥሩ አይደለም። የሰው ጓደኛ አያስፈልግም በነገራችን ላይ እና ስለዚህ ወንድ ናቸው ጓደኞች እንዳለ ያው የብሩኬ ጓደኞች እሷ ጓደኞች ናቸው ማለት ነው። እና በጣም ደስ ይላል። ሆነን ለመናገር ግን በጣም ነው ደስ የሚሉት። የብሩኬም ጓደኞች ቢሆኑ ዝቅ አድርገው ታይሆን ከፍ አድርገው በቃ ከምንም በላይ በቃ እንደ እንቁላል ተንከብክበው ነው የያዟት ማለት ነው። እና ደስ ይላሉ። እውነት ለሷ ያላቸው ክብር፣ ለሷ ያላቸው በቃ ሁሉ ነገር ደስ ይላል እና በጣም ደስ ይላል። እና የሴት ጓደኛ አስፈላጊ አይደለም ትጀመርም። የሴት ጓደኛ ሌላ ታሪክ ነው እንጂ የሚያመጣው ምንም አይጠቅምም ማለት ነው። እና በጣም ደስ ይላል። ቅመሟም እንግዲህ የሴት ጓደኛ እስካሁን ድረስ አላየንም፣ አብረዋት አላየንም የሴት ጓደኞች ማለት ነው። አብረንም በፊት የምናያት የነበረችው ማሂ ናት። ተማሂም ጋር አሁን ብዙም አይደሉም፣ እንደዛ እንደ ድሮ ምናምን አይደሉም። በነገራችን ላይ እኔ እንጃ ብቻ ያንን ባላቅም የውስጣቸውን አለያ ነው የሚያውቀው። እንግዲህ እኔ አላቅም። እና ለማንኛውም የሴት ጓደኛ አስፈላጊ አይደለም፣ የወንድ ጓደኛ ነው ጥሩ። በቃ የወንድ ጓደኞችሽ በጣም የሚወዱስ በጣም በቃ ልዩ ቦታ ያላቸው ናቸው። በጣም ደስ ይላሉ። እንክብክብ አድርገው ነው በቃ በማንኛውም ሰዓት በምታስፈልጋቸው ሰዓት አብረዋት ያሉት ማለት ነው። እና የወንድ ጓደኛ ብዙ ነገር በነገራችን ላይ የወንድ ጓደኞች በጣም አሪፍ ናቸው። አንዳንድ ጊዜው ማለት ነው ታማኝ የሆነ በጣም በቃ እንደዚህ ደስ የሚሉ ጓደኛ አለ፣ የወንድ ጓደኛ ማለት ነው። እና ስለዚህ ቅመሟም እንደዛ ነው ያላት ነገር ማለት ነው። እና እሷ ራሱ በነገራችን ላይ ትናገራለች የሴት ጓደኛ እንደሌላት ብዙ ጊዜ ነግራናለች። እና እንግዲህ አላህ ይባርካችሁ እንግዲህ ለብዙ